እረኞች በቪት እየተንቀሳቀሱ ግመል ያግዳሉ። ተማሪዎች ለራሳቸው ጥቅም በተማሩ መንግስት በርቱ እያለ የኪስ ይከፍላቸዋል። ወላጅ ከወለደ ማሳደግ የመንግስት ድርሻ ነው። ስራ አጥተው ቢቀመጡ መንግስት በየወሩ መሽሩፍ ይልክሉታል። ጤናዎት ቢታወክ መንግስትን ይጭነቀው። ላገባ ነው ካሉም እርሶ ደስታዎት ላይ ያተኩሩ። ቤት መስራት፣ ዕቃ ማሟላት፣ እልል እያሉ ደግሶ መዳር የመንግስት ድርሻ ነው። ጭንቅላቶትን ተጠቅመው ስራ ይፍጠሩ እንጂ መንግስት ከወለድ ነፃ መነሻ ካፒታል በ24 ሰዓት ውስጥ ያደርሶታል። ቤት መገንቢያ ገንዘብ ካሉት ቦታ መንግስት ይሰጦታል። የህይወት ጥሬ ግብርና ነው ካሉም የሚታረስ መሬት፣ ማረሻ ትራክተር፣ ምርጥ ዘርና መዳበሪያ ለርቢ ከሚሆኑ እንስሳቶች ጋር አድርጎ መርቆ ይሸኙታል። እድሜዎት ቢገፋ እርሶ በጾምና ጸሎት ሊጠነክሩ፣ መንግስት ደግሞ ሊጦሮት ቃል ይገባባሉ። ወላጅ አልባ ህፃናት እድሜ ለመንግስት ይሁንና ማን ያሳድገናል ብለው አይሰጉም። እንግዲህ ዛሬ መንጎበኛት ሀገር ውስጥ የዜጎች ህይወት ባጭሩ ይህንን ይመስላል። ትንሽዬ ሀገር ነች። በጠቅላላ ስፋቷ ከኢትዮጵያ በ3 እጥፍ ታንሳለች። ግን አቅሟን በስፋቷ ልክ እንዳይገምቱት። ምንም እንኳን ትንሽዬ ሀገር ብትሆንም ሀብቷ ለዓለም ይተርፋል። ተርቦ ማደር፣ ልጅ ለማሳደግ መልፋት፣ በቤት ክራይ ወጪ መማረር፣ ሲጀምር ድህነትና ማጣት ምን እንደሆነ እንኳን የማያውቅ ጨዋ ዜጋ አላት። ዜጎቿ ከተወለዱበት እስከሚሞቱበት ዕለት ድረስ የከፋ ድህነትን አያውቁትም። በዛ ላይ ደስተኞች ናቸው። ለነገሩ ምን አነሰም ብለው ይከፋሉ። ሀብታም ሀገር እንደ አባት እያስተዳደረ እንደ አያት የሚያቀብጥ ጥሩ መንግስት አላቸው። እንኳንስ ድህነትና ማጣት የፈጣሪ ፀሐይ ላቃጠላቸው መንግስትን የሚወቅሱ አይነት ቀበጦች ናቸው። ማን ያውቃል? ምናልባትም እጣ ፋንታቸውን አያውቁትም ኖሮ ለመጀመሪያም ለመጨረሻም ጊዜ ያለቀሱት ምድርን ሲቀላቀሏት ሳይሆን አይቀርም። የሀገራቸው ውበት፣ የዜጎቹ የቅንጦት አኗኗር፣ የመንግስታቸው እንክብካቤ ተመልካችን ምራቅ ያስውጣል። ግን በዛው ልክ ደግሞ ሀብታቸው በኑሮ ዚያቸው ላይ ጫና አይፈጥርባቸውም። ቀለል ያለ ኑሮ ይመራሉ። በመንፈሳዊነት የጠነከሩ፣ ግርግርና ትርምስ የማይመቻቸው፣ ደምቀው መታየት የማይፈልጉ ባህላቸውን አክባሪዎች ናቸው። ሀገሪቱ ነዳጅ እንደ ውሃ ከሚፈልቅባቸው ሀገሮች አንዷ ነች። ነገር ግን ይህን ሁሉ ሀብት ይዛ ሙሉ ሀገሪቱን ቢያካልሉ በሚያስገርም ሁኔታ ለምልክት አንድ ብለው የሚይዙት ረጅም ፎቅ የላትም። ረጅም ግንባታ አላት ከተባለም የሚመለከቱት የመስጂድ ሚናራ ነው። 91 ሜትር ይረዝማል። የሀገሪቱ ትልቁ ፎቅ 53 ሜትር ርዝመት አለው። ሸራተን ኦማን ሆቴል ይባላል። 16 ወለሎች ያሉት ባለ 5 ኮከብ ሆቴል ነው። በዋና ከተማዋ ውስጥ ይገኛል። ታዲያ ዛሬም ድረስ አታፈርሰው ሆኖባት እንጂ እሱም ረዝሞባት ይረብሻት ይዟል። ከዚህ ውጭ ያሉት ፎቆቿ ርዝመታቸው ከ40 ሜትር ያነሰ ባለ 4 ግፋ ካለም ባለ 8 ወለሎች ናቸው። ድሃነች እንዳይሏት በዓለም አቀፉ የገንዘብ ድርጅት እጅግ የናጠጠች ሀብታም የሚል ማዕረግ ተሰጥቷታል። ጂኦግራፊው አቀማመጧም ቢሆን ለሰማይ ጠቀስ ፎቅ የሚያንስ አይደለም። ታዲያ ጎረቤቶቿ በፎቅ ርዝመት ሲወዳደሩ እሷን ምን ነካት ካላችሁኝ ቆየት ብዬ የማጋራችሁ አስገራሚ ምክንያት አላት። ዛሬ ሀብት የተትረፈረፈባት ነገር ግን ፎቅ የማትወደው ሀገር ኦማን ገብተናል። አብራችሁን ቆዩ። በመታወቂያ ስሟ ሱልጣኔት ኦፍ ኦማን ትባላለች። መገኛዋ ደቡብ ምስራቅ ውስጥ ነው። 309500 ስኩዌር ኪሎ ሜትር የቆዳ ስፋት አላት። ከ3 ሀገራቶች ጋር በድንበር ከ2 ሀገራት ጋር በባህር ትዋሰናለች። ከ5 ሚሊዮን በላይ ህዝብ ይኖርባታል። 3165 ኪሎ ሜትር የሚረዝም የባህር በር አላት። በዚህም ከገልፍ ሀገራቱ በተለየ ረጅም የባህር በር ያላት ሀገር ያስብላታል። በአስደናቂ ኪነ ህንፃዋ፣ በውብ መልክዓ ምድሯ፣ ለየት ባለው የአየር ጸባይዋና ቀለል ያለ ኑሮን ከቅንጦት ጋር በሚኖሩት ዜጎቿ ተለይታ ትታወቃለች። በታሪክ በባህር ላይ ንግድ፣ በመርከብ ግንባታ፣ በጀግና ጦረኞቿና በመርከበኞቿ ነው የምትታወቀው። አብዛኛው የአረብ ሀገራት በፈረንሳይና እንግሊዝ ቅኝ ሲገዙ፣ እሷ ግን ለአንዳቸውም እጇን ያልሰጠች ምንም አይነት የቅኝ ግዛት ታሪክ የሌላት ሀገር ነች። የሚመለከቷቸው ማማዎች በ16ኛውና በ17ኛው ክፍለ ዘመን ኦማን ራሷን ከውጭ ወራሪዎች ለመከላከል የገነባቻቸው ናቸው። ይህንን ማማ በመጠቀም እንደየዘመኑ በቀስተኞችና በመድፈኞች ድንበሯን አስጠብቃለች። ዛሬ ላይ እነዚህ ማማዎች በሰፊው የሚጎበኙ የኦማን ቅርሶች ናቸው። ነገር ግን በተቃራኒው የኦማን ኢምፓየር
ኢራን፣ ዩናይትድ አረብ ኤምሬትና የአሁኗን ፓኪስታንን ጨምሮ ከፊል የደቡብ እስያ ሀገራትን እንደ ኬንያና ዛንዚባር ያሉ የምስራቅ አፍሪካ ሀገራትንና የህንድ ውቅያኖስን ቁልፍ የንግድ መስመሮች ያስተዳድር ነበር። የሀገሪቱ ዋና ከተማ መስቀት ትባላለች። የሀገሪቱ ትልቋ ከተማ ነች። 1.4 ሚሊዮን ህዝብ ይኖርባታል። ከሌሎች የአረብ ሀገራት ዋና ከተሞች በተለየ የተረጋጋች፣ ትርምስ የማይበዛባት ሰላማዊና ጽዱ ከተማ ነች። በአጫጭር ነጭ ቀለም ባላቸው ፎቆቿ ትታወቃለች። ታዲያ በፎቆቿ እጥረት የከተማዋን ቅንጦት እንዳይገምቱ። ከተማዋ ቅንጦትን ከአስደናቂ ተፈጥሮ ጋር የያዘች የፖለቲካና የኢኮኖሚ ማዕከል ነች። የዓለማችን የቅንጦት ብራንዶች መገኛቸው በዚች ከተማ ውስጥ ነው። መስቀጥ የቅንጦት ፍላጎቶትን የምታሟላ ውብ ከተማ ነች። ሾፒንግ የሚመቾት ከሆነ ኪሶትን ይጭነቀው እንጂ በዲዛይነር የተሰሩ አልባሳትና ጌጣጌጦች መሸጫ ቅንጡ ሞሎች አሏት። ማረፍ ከፈለጉም የግል ባህር ዳርቻ ያላቸው ባለብዙ ኮከብ ሆቴሎች ይገኛሉ። የመኪና ወዳጅ ከሆኑ የዓለማችን ውድና ቅንጡ መኪኖች መናኸሪያቸው እዚች ከተማ ውስጥ ነው። ካምፒንግ ካስፈለጉት በውብ የባህር ዳርቻዎቿ ላይ ማድረግ ይችላሉ። መንፈሳዊ ከሆኑም ሱልጣን ቃቡስ መስጂድ የከተማዋ መለያ ነው። የሚመለከቷቸው ሚናሬቶች የኦማን ረጅሞቹ ግንባታዎች ናቸው። 91 ሜትር እንደሚረዝሙ ነግረኖታል። ሁለተኛዋ የኦማን ትልቋ ከተማ ሰላላ ትባላለች። ሰላላ የደቡብ ገነት ነች። የገልፍ ሀገራቱ ስዊዘርላንድ የሚል ቅጽል ስም አላት። በአረብ ሀገራት ያልተለመደ የአየር ጸባይ ያላት ከተማ ነች። በውብና አረንጓዴያማ ተራራዎቿ፣ በፏፏቴዎቿ፣ በውብ ሸለቆዎቿ ትታወቃለች። ከሰኔ እስከ መስከረም የሚቆይ ዝናባማ ወቅት ያላት በኮኮናት ሙዝና ማንጎ ምርት የምትታወቅ ከተማ ነች። ኦማን ውብ መዓዛ ያለው ዕጣን እያመረተች ኤክስፖርት ታደርጋለች። ሰላላ ደግሞ የዚህ ዕጣን ዛፍ መገኛ ነች። ሱልጣን ቃቡስ ቢን ዘይድ እዚህም ሌላ ውብና ሰፊ መስጂድ አስገንብተዋል። ጀብዱ ፈላጊ ከሆኑ የሰላላን ተራሮች በመውጣት ማስመስከር ይችላሉ። ፌሽታ ወዳጅና ተፈጥሮ አድናቂ ከሆኑ ሰላላ የእርሶ ከተማ ነች። ከተማዋ በክረምት ወቅቶች በምታዘጋጀው ፌስቲቫሎቿ ትታወቃለች። የታሪክ ከተማዋን ይዟ የንግድ፣ የሃይማኖት፣ የትምህርትና የአርት ከተማ ነች። በ6ኛውና በ7ኛው ክፍለ ዘመን የኦማን ዋና ከተማ በመሆን አገልግላለች። በ17ኛው ክፍለ ዘመን የተገነባው የሚመለከቱት ማማ የከተማዋ ምልክት ነው። ኒዝዋ ፎርት ይባላል። በየዓመቱ በሚሊዮን የሚቆጠሩ ቱሪስቶች ይጎበኙታል። ኒዝዋ በጥንታዊና ባህላዊ ሱቆቿ ትታወቃለች። ኒዝዋ ሱቅ የኦማን ባህላዊ ቁሳቁሶች የሚሸጡበት ገበያ ነው። ፈለጀት ዳሩስ ኒዝዋ ውስጥ የሚገኝ በዩኔስኮ ዓለም ቅርስነት የተመዘገበ የኦማኖች ቀደምት የግብርና ጥበብ ማሳያ የመስኖ ስርዓት የሚገኝበት ቦታ ነው። የኢንዱስትሪና የወደብ ከተማዋ ሶሃር፣ የነዳጅ ከተማዋ ዱከም፣ በውብ ባህር ዳርቻዎቿና በጀልባ ግንባታ የምትታወቀው ከተማ ሱር የኦማን ጌጦች ናቸው። ግመል የኦማኖች የሀብት ምልክት ነው። ኦማን ውስጥ በሚኖሩት ቆይታ እንዲህ በቪኤት በላንድ ክሩዘር አሊያም በቅንጡ ሌክሰስ መኪና እየተንቀሳቀሱ ግመል የሚጠብቁ እረኞችን ሊያገኙ ይችላሉ። ብዙም አይግረሙት፣ ምክንያቱም የአንዱ ግመል ዋጋ ከጠቀስናቸው ቅንጡ መኪኖች በእጥፍ ድርብ ይበዛል። ኦማን አንድ ግመል እስከ $1 ሚሊዮን የሚሸጥባት ሀገር ነች። ስለዚህ ምን ሀብታም ሆነው ቅንጡ መኪና ቢይዙ ለእንዲህ አይነት የትራፊክ ምልክቶች መታዘዝን አደራ ብለኑታል። ኦማን ጽዱ ሀገር ነች። በተለይም ዋና ከተማዋ በጽዱ መንገዶቿ ትታወቃለች። ታዲያ አይደለም ቆሻሻ መጣል፣ ምራቆትን ቢተፉ $200 ይቀጣሉ። ስለዚህ አሁንም ሌላኛው አደራችንን ሰጥተኑታል። ነገር በሶስት ይጸናል አይደል የሚባለው፣ አንድን ጨምሮት። ዳንስና ጭፈራ የሚወዱ አይነት ከሆኑ ለእርሶም ይሆን አጭር ምክር አለን። ምን ያህል የተመሰከረሉት ተወዛዋዥ ቢሆኑ ከሰርግ ፕሮግራም ውጪ ኦማን ውስጥ መጨፈር በአይን አውጣነት አስከስሶ በገንዘብ ሊያስቀጣውት ይችላል። ስለዚህ የዳንስ አምሮቶትን በሆቴሎት አሊያም በቤቶት ያድርጉት። ኦማኖች በእንግዳ ተቀባይነታቸው ይታወቃሉ። አንዴ እንግዳ መሆኖትን ከተናገሩ ቀኑን ሲጋበዙ መዋል ነው። ቡናና ቴምር ትልቁ ግብዣቸው ነው። ነገር ግን አንድ ችግር አለ። ቢደክሙት የቱንም ያህል ቢጠግቡ ግብዣቸውን በቃኝ ማለት እንደ ንቀት ነው የሚቆጥሩት። ስለዚህም ሊያስቡበት ይገባል። ኦማኖች መኪናን የክብር መገለጫ አድርገው ነው የሚቆጥሩት። ለፈረስ ያላቸውን ፍቅር ይለያል። ለመኪና ያላቸውን ክብካቤ ለቤተሰባቸው ከሚያሳዩት ጋር እኩል ሳይሆን አይቀርም። አብዛኛው ዜጎች የመኪና ባለቤቶች ናቸው። እንደ ሌክሰስ፣ ጂ ዋገን፣ ጂፕና ቪኤት ያሉ ፎር ዊል ድራይቭ መኪኖችን ይመርጣሉ።
መንግስት ለዜጎች ከፍተኛ የነዳጅ ድጎማ ስለሚያደርግ የነዳጅ ወጪ የሚያሳስባቸው ጉዳይ አይደለም። በዚህም ምክንያት ኦማን ብዙ የህዝብ ትራንስፖርት አማራጭ የላትም። በሀገሪቱ ባቡር የሚባል ነገር አይታወቅም። ኦማን ውስጥ የተገኙት ለጉብኝት ከሆነ ተመራጩ ትራንስፖርት መኪና መከራየት ነው። የኦማን ዜጎች ከፍተኛ የመንግስት ድጋፍ ስለማይለያቸው የከፋ ድህነት የለባቸውም። ቤትና መኪና የሌለው ኑሮ የከበደው ዜጋ ማግኘት ይከብዳል። ኦማን በመጠኑም ቢሆን ስራ አጥ ዜጋ አላት። ነገር ግን መንግስት ስራ እስከሚያገኙ በየወሩ ድጋፍ ያደርግላቸዋል። በሀገሪቱ ትምህርትና ሕክምና ነፃ ነው። በሀገር ውስጥ ሕክምና መፍትሄ ያላገኙ ዜጎች ሙሉ ወጪያቸው በመንግስት ተሸፍኖ ከሀገር ውጭ እንዲታከሙ ይደረጋል። ተማሪዎች ጠንክረው ይማሩ እንጂ ወደ ውጭ ልኮ ማስተማር የመንግስት ድርሻ ነው። ቤት መገንባት የማይችሉ ዜጎች ምንም አይነት መያዣ ሳይጠየቁ ከወለድ ነፃ በረጅም ጊዜ የሚከፈል ብድር ተመቻችቶላቸው ቤት ይሰጣቸዋል። ኦማን ዓለማችን ላይ ሶስተኛዋ ጠንካራ የመገበያ ገንዘብ ያላት ሀገር ነች። የኦማን ገንዘብ ኦማኒ ሪያል ይባላል። አንድ ኦማኒ ሪያል $2 ከ60 ሳንቲም ይመነዘራል። ነዳጅ የኦማን ኢኮኖሚ ዋልታ ነው። ሀገሪቱ 4.8 ቢሊዮን በርሜል ነዳጅ በከርሰ ምድሯ ይዛለች። በየቀኑ 1.1 ሚሊዮን በርሜል ነዳጅ ለዓለም ገበያ ታቀርባለች። ቻይና፣ ህንድ፣ ደቡብ ኮሪያ እና ጃፓን ዋነኛ ደንበኞቿ ናቸው። ነዳጅ የመንግስትን ገቢ 65 ከመቶ ይሸፍናል። ቱሪዝም ሌላኛው ነው። በየዓመቱ ኦማንን ከ2 ሚሊዮን በላይ ዓለም አቀፍ ቱሪስቶች ይጎበኟታል። ሀገሪቱ የቅንጦትና የጀብዱ ፈላጊዎች መዳረሻ ነች። ኦማን ጭው ያለው በረሃዋ ላይ ሳይቀር የአገልግሎት ዘርፉን ከነፃ ኢንተርኔት ጋር ታቀርባለች። ነገር ግን ሙሉ ሀገሪቱን ሊያስጎበኝ የሚችል የመሰረተ ልማት እጥረት አለባት። ንግድና ማኒፋክቸሪንግ ይከተላል። ኦማን የዓለማችን 8ኛዋ ከገልፍ ሀገራቱ 2ኛዋ ቴምር አምራች ሀገር ነች። ዕጣን፣ አሳና የኢንዱስትሪ ውጤቶች ለዓለም ገበያ የምታቀርባቸው ምርቶቿ ናቸው። ማዕድን ማውጣት፣ ባንክና ፋይናንስ ሌሎቹ ናቸው። ኦማን በ2040 ከነዳጅ ጥገኝነት ለመላቀቅ እቅድ ይዛለች። ኦማን የሀብታሞች ሀገር ነች። ከ5 ሚሊዮን በላይ ህዝብ ይኖርባታል። ከዚህ የህዝብ ቁጥር 45 ከመቶ የሚሆነው ከተለያዩ ሀገራት ለሥራ በስደተኝነት የመጡ ሰዎች ናቸው። የህንድ ዜጎች ይበዛሉ። የባንግላዴሽ፣ የፓኪስታንና የፊሊፒንስ ዜጎች ይከተላሉ። በሀገሪቱ ከ13000 በላይ ኢትዮጵያውያን ይገኛሉ። ኢትዮጵያውያን ሰራተኞች በኦማኖች ዘንድ ተወዳጅነት አላቸው። በታታሪነታቸውና በሰው አክባሪነታቸው ይታወቃሉ። ከሁሉ በላይ ግን የቡና ባህላችንን ይወዱታል። ኦማኖች ቡና አፍቃሪዎች ናቸው። ለቡና ያላቸው ፍቅር ከኛም ይበልጣል። ኢትዮጵያውያን ደግሞ ባይዘመርልንም የቡና ጠበብቶች ነን። በዚህ ምክንያት ለኛ ያላቸው ውዴታ ከፍ ያለ ነው። ስለዚህ በኦማኖች ዘንድ ተወዶ ደሞዝ ለማስጨመር ወይም ቪዛውትን አሳድሰው ተጨማሪ ዓመታትን በሥራ ለማሳለፍ ጎዝጎዝ አድርጎ አቦል፣ ቶናና በረካ እያሉ ማጠጣት ጥሩ ዘዴ ሳይሆን አይቀርም። አብዛኛው ኢትዮጵያውያን ሴቶች ናቸው። በሰራተኝነት በድርጅት ውስጥ ጽዳትና በውበት ሳሎኖች ውስጥ ተቀጥረው ይሰራሉ። ኦማን የሥራ ሀገር ነች። በተለይም ቋንቋ ችለው የሕክምና፣ የኮንስትራክሽን፣ የኢንጂነሪንግ፣ የሆቴል እና የቴክኖሎጂ ዕውቀት ካሉት ጥሩ ዕድል ይዛሉት ትመጣለች። ኦማን በሀገሪቱ ውስጥ ቀጥሮ ማሰራት የሚፈልግ አሰሪ ላገኙ ሰራተኞች ለ2 ዓመት የሚቆይ የሰራተኛ ቪዛ ትሰጣለች። ዕድሌን ልሞክር ካሉ መንገዱን እንንገሩት። ቀጥሮ ሊያሰራ የሚችል አካል በህጋዊ ኤጀንሲዎች በኩል ማግኘት ይችላሉ። የታደሰ ፓስፖርት፣ የሕክምና መረጃ፣ የሙያ ሰርተፊኬት እና 2 ጉርድ ፎቶዎችን ከአገልግሎት ክፍያ ጋር ማቅረብ ከቻሉ ከእርሱ በኩል ያለውን ጉዳይ ጨረሱ ማለት ነው። ነገር ግን ከላይ የጠቀስናቸው የመንግስት ጥቅሞች ለዜጎች ብቻ የሚደረጉ ናቸው። ስደተኞች እንኳን ሊያገኟቸው በቅጡ የሚያውቋቸው አይደሉም። ስለዚህ ለእርሱ በመጠኑም ቢሆን የኦማን ህይወት ሊከብዶት ይችላል። በኦማን የዘመናዊነት ታሪክ ውስጥ በተደጋጋሚ የአንድ ንጉስ ስም ይነሳል። ሱልጣን ቃቡስ ቢን ዘይድ የኦማን አባት የሚል ቅጽል ስም አላቸው። ኦማንን እንደ አውሮፓውያን አቆጣጠር ከ1970 እስከ 2020 ድረስ ለ50 ዓመታት አስተዳድረዋል። ወደ ስልጣን የመጡት ሰላማዊ በሆነ መፈንቅለ መንግስት የቀድሞ የኦማን አስተዳዳሪንና የገዛ አባታቸውን ሱልጣን ሰይድ ቢን ቴሙርን ከስልጣን አስወግደው ነበር። ሱልጣን ሰይድ ቢን ቴሙር ኦማንን ከ1932 እስከ 1970 ለ38 ዓመታት ያስተዳደሩ ንጉስ ናቸው። ነገር ግን በእነዚህ ዓመታት ሱልጣኑ ሀገራቸውን ማዘመንና የህዝባቸውን ህይወት ማሻሻል አልቻሉም።
በሳቸው ዘመን ዘመናዊ ትምህርትና ሕክምና ቅንጦት ነበር ይባላል። ሱልጣኑ ሳይክል መጋለብን፣ ሬዲዮ መስማትና መነጽር ማድረግን ሳይቀር የሚከለክሉ አምባገነን እንደነበሩ ይነገራል። ነገር ግን የሱልጣኑ ሕይወት ከህዝባቸውም ከሀገራቸውም የተለየ የቅንጦት ነበር። ሱልጣን ቃቡስ ደግሞ በቅንጦትና ድሎት ያደጉ ልዑል የኚህ ንጉሥ ልጅ ነበሩ። በዛ ላይ ሲያድላቸው ለንጉሥ አባታቸውም ለልዕልቷ እናታቸውም ብቸኛ ልጅ ናቸው። ይህ ማለት የአባታቸውን ስልጣን የሚረከቡት ብቸኛ አልጋ ወራሽ እሳቸው ናቸው ማለት ነው። በዚህም ለንግስና የሚያበቃቸውን የአስተዳደርና የውትድርና ዕውቀትን ለመቅሰም ከሀገር ውጪ ተላኩ። ወደ ህንድ ተጉዘው የእንግሊዘኛ ቋንቋን፣ ወደ እንግሊዝ አቅንተው ውትድርናን በተግባር ሀገርና ህዝብ ማስተዳደርን ከመሰረቱ ተምረዋል። በ1964 የውጭ ትምህርታቸውን አጠናቀው ወደ ሀገራቸው ሲመለሱ ህዝቡ በድህነት፣ ንጉሡ አባታቸው በቅንጦት ተቀበሏቸው። ይህኔ ዛሬም ድረስ በህዝባቸው እንዲከበሩ ያደረጋቸውን አካሄድ ተከተሉ። ሱልጣን ቃቡስ ከቅንጦት ይልቅ ለሀገራቸው እድገትና ለህዝባቸው ነጻነት ይታገሉ ገባ። አባታቸውን ስለ ልማት፣ አስተዳደርና ግልጽነት ያፋጥጡት ጀመር። ነገር ግን ይህ አካሄዳቸው በሱልጣኑ አባታቸው ዘንድ በበጎ አልታየላቸውም። ይልቁንስ ተጽዕኖ እንዳያሳድሩ በመፍራት ሱልጣኑ ልጃቸውን የቁም እስረኛ አድርገው በቤተ መንግስታቸው ውስጥ አሰሩት። ይህ ወቅት ለሱልጣን ቃቡስ ተጨማሪ ስለ ሀገራቸው ታሪክ፣ ስለ ዓለም አቀፍ ግንኙነቶችና ስለ ሸሪዓ የሚያጠኑበትን አጋጣሚ ፈጠረላቸው። እንደ አውሮፓውያን አቆጣጠር በ1970 ቅጣታቸውን ሲጨርሱ አባታቸውን በውስጥ ደጋፊዎች በህዝብ ትብብርና በእንግሊዞች እርዳታ በመፈንቅለ መንግስት ከስልጣን አነሷቸው። በዚህ ብቻ አላበቁም። አባታቸውን ከሀገር አባረው በግዞት ወደ ለንደን ላኳቸው። ከዛ በኋላማ ኦማንና ህዝቦቿ በአባትየው ያጡትን ቅንጦትና እድገት በልጅየው ያሳድዱት ጀመር። ሱልጣኑን በዲፕሎማሲ ጥበባቸው፣ በእርጋታቸውና በሃይማኖተኝነታቸው ድፍን የአረብ ሀገራት ያከብሯቸዋል። እሳቸው ወደ ስልጣን ሲመጡ የመሰረተ ልማት ማስፋፊያ፣ ጥራታቸውን የጠበቁ ትምህርት ቤቶችና ሆስፒታሎች፣ ዓለም አቀፍ ደረጃቸውን የጠበቁ ኤርፖርቶችን አስገነቡ። ከሁሉ በላይ ግን ኑሮ የከበደውን ዜጋ ለማገዝ የተለያዩ የመንግስት ጥቅማ ፖሊሲን ዘረጉ። ኦማን ለመጀመሪያ ጊዜ ነዳጅ ያየችው በ1930ዎቹ ነበር። ነገር ግን በተለያዩ ምክንያቶች ይህንን ሀብት መጠቀም አልተቻለም። እሳቸው ወደ ስልጣን ሲመጡ የነዳጅ ኢንዱስትሪውን በማነቃቃት አገራቸውንና ህዝባቸውን ያዘመኑት ጀመር። በእሳቸው ዘመን ዜጎች ከድህነት ጋር የነበራቸውን ውል ለአንዴና ለመጨረሻ ጊዜ ቀደው ጣሉ። ሀገራቸው ባህሏን፣ ታሪኳንና ሃይማኖታዊ እሴቶቿን ጠብቃ የዓለም አቀፍ የቱሪዝም መዳረሻ እንድትሆን የሚያስችላትን የከተማ ፕላን ፍልስፍና አጸደቁ። በዚህ ፍልስፍና መሰረት ኦማን ስታድግ ታሪክና እሴቶቿን እያጣች መሆን የለበትም። በዚህም በሀገሪቱ በተለይም በዋና ከተማዋ ሰማይ ጠቀስ ፎቆች እንዳይገነቡ የሚከለክል ህግ ወጣ። በህጉ መሰረት ኦማን ውስጥ የሚገነቡ ፎቆች ከ4 እስከ 8 ወለል ከፍታ ብቻ እንዲኖራቸው ተወሰነ። ኦማን ከጎረቤቶቿ የተለየ የተፈጥሮ ሀብት ያላት ሀገር ነች። ስለ መካከለኛው ምስራቅ ሀገራት የምናውቀው ጭው ያለ በረሃ፣ ከፍተኛ ሙቀት፣ ዝቅተኛ የዝናብ መጠንና ያነሰ የተፈጥሮ ሀብት እንዳላቸው ነው። ብዙም አልተሳሳትንም። ምክንያቱም አብዛኛዎቹ ሀገራት በእንዲህ አይነት መንገድ ሊገለጹ ይችላሉ። ነገር ግን ኦማን ከነዚህ ትለያለች። ሁሉንም አይነት መልክዓ ምድርና የአየር ጸባይ በአንድ ይዛለች። ከ300 በላይ ደሴቶች አሏት። በረጅም የባህር ዳርቻዎቿ፣ በውብ ፏፏቴዎቿ፣ በሐይቆቿ፣ በዋሻና ሸለቆቿ፣ ከሁሉ በላይ ግን በረጅም ተራራዎቿ ትታወቃለች። የኦማን 20 ከመቶ መሬት ተራራማ ነው። ዋና ከተማዋ ለምሳሌ በአልሃጀር ተራሮችና በገልፍ ኦፍ ኦማን ባህር መካከል ትገኛለች። ኦማን በአንዳንድ ክልሎቿ ለ4 ወራት የሚዘልቅ የክረምት ወቅት አላት። እንግዲህ ሰማይ ጠቀስ ሕንፃ የማትፈልግበት አንዱ ምክንያት ከጎረቤት ሀገራት በተለየ ተፈጥሮዋን በማስጠበቅ ከአርቲፊሻል የጸዳ የቱሪዝም ማዕከል የመሆን ፍላጎት ስላላት ነው። በግንባታ ርዝመት ፉክክር ውስጥ ከገባን ባህላዊና ሃይማኖታዊ እሴቶቻችንን እናጣለን የሚል ሌላ ምክንያት አላት። በሱልጣኑ የከተማ ፕላን ፍልስፍና መሰረት ከተፈጥሮ ውጪ ከሃይማኖት ታሪክና ባህል በልጦ ከፍ ሊል የሚገባው ሌላ ግንባታ መኖር የለበትም። ኦማን ዛሬ ላይ ሀብታም ከሚባሉ ሀገሮች አንዷ ነች። እዚህ ደረጃ ላይ እንድትደርስ ትልቁን አሻራ ያሳረፉት እኚህ ሱልጣን ናቸው። ነገር ግን ሱልጣኑ በካንሰር ህመም ይሰቃዩ ነበር። በ2020 ጃንዋሪ 10 በ79 ዓመታቸው ህይወታቸው አለፈ። ሱልጣኑ በህዝባቸው እጅጉን የሚወደዱ መሪ ናቸው። ዛሬም ድረስ ኦማን ውስጥ ስለሳቸው መጥፎ ማውራት ያስቀጣል።
እሳቸው ሲያልፉ ኦማንን እንዲያስተዳድር የቅርብ ሚኒስትራቸውንና የአጎታቸውን ልጅ የአሁኑን ሱልጣን ሃይተም ቢን ጣሪቅን በሚስጥራዊ ደብዳቤ ተክተው አለፉ። የዛሬው ጉብኝታችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።